በአላህ ገመድ በላ ኢላሃ ኢላላህ አንድ ሁኑ እንዳትለያዩ አለ አላህ። ስራ ወደ ኋላ ያስቀረው ሰው የዘሩ ምንነት ወደፊት አያስኬድ። ታዲያ ማን ነው የሚዳኘው? ጥቁሩም በቀዩ ላይ ብልጫ የለውም ኢላ ቢተቅዋ፣ በምን ቢሆን እንጂ በተቅዋ ቢሆን እንጂ። ለአላህ ብለን የምንሰራው ወይስ ለማን ነው? ኢኽላስህን ይመለከታል። በእኛ ላይ ቢያድምብን ያልተዘጋብን በሬ ማን ነው? ይሄ አላህ ነው። ተስፋ እንዳትቆርጡ። الحمد لله الذي أكرمنا بالإسلام وأعزنا به قوة وإيمانا وألف بين قلوبنا فجعلنا أحبة وإخوانا وأشهد أن لا إله إلا الله وحده لا شريك له أنزل كتابه هدى ورحمة وتبيانا وأشهد أن محمدا عبده ورسوله هدى الله به من الضلالة وألم به من الجهالة وأعز به بعد الذلة وكثر به بعد القلة صلى الله عليه وسلم وعلى آله وأصحابه الذين كانوا له على الحق إخوانا وعوانا. أما بعد فاتقوا الله عباد الله. أما بعد فاتقوا الله الذي خلقكم واستعينوا على طاعته بما رزقكم واشكره على نعمه كما أمركم يزيدكم من فضله كما وعدكم وقابلوا نعمه بالشكر وقابلوا نعمه بالشكر والعرفان وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. معشر المسلمين، لقد أكرمنا ربنا عز وجل بهذا الدين وشرفنا به من بين العالمين، فلقد علمنا الله به من الجهالة وهادانا به من الضلالة وكثرنا به بعد القلة وأعزنا به بعد الذلة، بعد أن لم يكن العرب قبل الإسلام يعرفون للتوحيد دليلا ولا للوحدة سبيلا، فجمع الإسلام على التوحيد شملهم ووحد على الحق رأيتهم. قال تعالى: كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. وقد ذكرهم الله جل جلاله بعد بهذه النعمة العظمى وأمرهم أن يشكره عليها ويحافظوا على ثمراتها ويتجنبوا كل ما يذهب ريحهم ويفرق جمعهم ويسلب نعمتهم. فقال عز من قائل: واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون. إخوة الإيمان، وكذلك يريدنا الإسلام أن نكون أمة واحدة في ظل رأية حق واحدة، لا عصبية تفرقنا ولا عنصرية تمزقنا ولا أهواء تزيغ بنا ولا اختلافات تذهب بقوتنا. وقد أكد ربنا عز وجل هذه الأخوة في غير ما آية في كتاب العزيز وأثنى على أهلها فقال سبحانه: والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر إلى آخر آية. ተከበራችሁ አባቶች፣ ወንድሞች፣ እህቶች የዛሬው ኹጥባችን አንድነት ኃይል ነው፣ አንድነት ጸጋ ነው፣ አንድነት ኒዕማ ነው፣ አንድነት ትልቅ ችሮታ ትሩፋት ነው፣ አንድነት ኃይል ነው። ኃይል መሆኑም አሳይተዋል። ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ ያ ሁሉ መከራ ተፈራርቆባቸው የሚወዷትን አገር መካን ለቀው ወደ መዲና በሄዱበት ሰዓት የመጀመሪያ ከተከበሯቸው ተግባሮች መካከል ወንድማማችነትን መፍጠር ነው። 45 አንሷሮችን ከ45 ሙሃጅሮች ጋር ወንድማማቾች አደረጓቸው። ይህ ወንድማማችነት ላኢላሃ ኢላላህ በላኢላሃ ኢላላህ ገመድ የተሳሰረ ነበረ። ለዚህ ነው ታላቁ ሰሃባ ሰዓድ የሚባለው ሰሃባ ለአብዱራህማን ኢብኑ ዐውፍ ምን አለው? ወንድማማች ሲያደርጉት ነቢዩ ሰለላሁ ዐለይሂ ወሰለም እኔ ሁለት ሚስት አለኝ፣ ምረጥ፣ የወደድካትን እፈታልሃለሁ፣ ኢዷን ስጨርስ ታገባለህ፣
የንግድ ቦታ ማርስበታለህ አካፍልሃለሁ ትወስዳለህ አለ። አብዱራህማን ኢብኑ አውፍ ምን አለ? አላህ በቤተሰብም በንብረትም በረካ አላህ ያርግልህ፣ እኔ ሱቅ ብቻ ንግድ ቦታ ብቻ ያሳየኝ፣ ይሄን አልፈልግም። ይሄን ያህል ጠንከር ያለ ወንድማማችነት አንድነት ነብዩ ሰለላሁ ዐለይሂ ወሰለም በሰሃቦች መካከል እንዲደረግ አደረጉ። በምን ከተባለ በላ ኢላሃ ኢላላህ በእኽላስ በዚህ አይነት መንፈስ ለአላህ ተብሎ ሲሆን ሁሌም ጥንካሬው የበዛ ይሆናል። ስለዚህም አንድነት ኃይል ነው። ስለ አንድነት ዛሬ እንነጋገራለን። አንድነት ዋጅብ ነው፣ ግዴታ ነው። አላህ በቁርአን ግዴታ ያደረገው ጉዳይ ነው። ሱረቱ አሊ ኢምራን ላይ ወዕተሲሙ ቢሀብሊላሂ ጀሚዓን ወላ ተፈረቁ፣ በአላህ ገመድ በላኢላሃ ኢላላህ አንድ ሁኑ እንዳትለያዩ አለ አላህ። ከዛ በፊት ያለች የቁርአን አንቀጽ ሌላ መልእክት አላት። ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ እናንተ ያመናችሁ ሰዎች ወይ አላህን ተገቢ የሆነ ፍራቻ ፍሩት። ኢተቂላሃ ሐተ ቱቃቲህ፣ ትክክለኛ ተገቢ የሆነን ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላህ አዳር ያለን ጉዳይ ነው። ኢስላምን ለቀቄ ኪሳራ ነው፣ ውርደት ነው፣ ነገ ለዘላለም ጀሃነም ነው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ የአላህ አደራ ነው። ከዛስ ወዕተሲሙ ቢሀብሊላሂ ጀሚዓን ወላ ተፈረቁ፣ በላኢላሃ ኢለላህ ገመድ በአላህ ትእዛዝ አንድ ሁኑ። ጀሚዓን ሁላችሁ ምን ይላሉ? ይሄ አንድነት ወንድማማችነት ግዴታ መሆኑን ያሳያል፣ አምር ነው አሉ ዑለማዎች። ወላ ተፈረቁ እንዳትለያዩ የሚለውስ ነህይ ነው፣ ክልከላ ነው። ወላ ተፈረቁ እንዳትለያዩ። ወዝኩሩ ኒዕመተላህ የአላህን ጸጋ አውሱ አስታውሱ፣ አለይኩም በእናንተ ላይ የተዋለላችሁን። ኢዝ ኩንቱም አዕዳአን እናንተ ጠላቶች ነበራችኋል። ፈአለፈ በይነ ቁሉቢኩም በቀልቦቻችሁ መካከል አላህ አስተሳሰረ፣ አንድ ያደረገ፣ ወንድማማችነትን አላህ አመጣላችሁ። ፈአስባሕቱም ቢኒዕመቲሂ ኢኽዋና በሱም ጸጋ ወንድማማቾች ሆናችሁ። አየ ኒዕማ አለው አላህ፣ ጸጋ ነው ወንድማማችነት። ወኩንቱም አላ ሸፋ ሑፍረት ሚነናር እናንተ እሳት አፋፍ ላይ ነበራችሁ፣ ጀሃነም ልገቡ የቀረባችሁ ነበራችሁ። ፈአንቀዘኩም ሚንሃ አላህ ከሷ አዳናችሁ። ነቢዩን ሰለላሁ ዐለይሂ ወሰለም ልኮ ከዛሊከ ዩበይኑ ላሁ ለኩም አያቲሂ አላህ እንዲህ በዚህ መልኩ ለእናንተ አናቅጾችን ያብራራላችኋል፣ ይገልጽላችኋል። ለዓለኩም ተሕተዱን ትክክለኛውን መንገድ ልትመሩ ዘንድ አለ። አውስና ኸዝረጅ የሚባሉ በነቢዩ ዓለይሂ ሰላቱ ወሰላም ዘመን የመዲና ሰዎች ነበሩ። አውስና ኸዝረጅ ለ120 ዓመታት የተገዳደሉ ናቸው። የአንድ አባት ዘር ናቸው፣ የአንድ ሀገር ሰው ናቸው። ነገር ግን የሁዳዎች መሃል ገብተው ከፈለጉ ያስታርቋቸዋል፣ ከፈለጉ ያባላቸዋል። የተለያየ መከራ ውስጥ ነበሩ፣ ጦርነት ውስጥ ነበሩ። ለ120 ዓመታት አብሮ መቀመጥ አይታሰብም፣ በጣም ከባድ ነበር። አላህ ረሱልን ዓለይሂ ሰላቱ ወሰላም ልኮ ነቢዩ መካን ለቀው ወደ መዲና ከሄዱ በኋላ ይህንን ችግር አላህ አስወገደ። ቁርአኑ ይህን ነው የሚያመላክተው። ጠላቶች ነበራችሁ፣ ያንን ጥላቻ ጠላትነት አላህ አስወገደላችሁ። በሱም ጸጋ ወንድማማቾች ሆናችሁ። ከጣዖት አምልኮ ወደ ኢስላም አላህ አመጣችሁ። ይሄ ኒዕማ ነው። ይህን ጸጋ አስታውሱ ይላል። አዎ ጸጋ ነው። ወንድማማችነት ትልቅ ኒዕማ ነው። ዛሬ አላህ ይዘንልን። ቡድንተኝነት፣ እዚህም የራሱን ቡድን እዛም የራሱን ቡድን ይዞ ለጠላት ራሱን አሳልፎ እየሰጠ ነው። ቡድንተኝነት ከስሜት የሚመጣ ነው። ስሜታችንን እንወርውረው። እኔም ስሜቴን ልጣለው፣ ወንድሜም ስሜትን ጣለው። ምን እንከተል? የአላህን ቃል ቁርአን፣ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ። አላህ በቁርአን ላይ ያለን የመከረን ይህንን ነው። ምን አለ አላህ? እንደው በአንዳች ነገር ካልተግባባችሁ ከተወዛገባችሁ ጉዳያችሁን ወደ አላህ ወደ መልእክተኛው መልሱታል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱል መልእክተኛውንም ታዘዙ፣ ወኡሊል አምሪ ሚንኩም ከእናንተም የስልጣን ባልተቤቶች ከሙስሊሞች ታዘዙ አለና ፈኢን ተናዛዕቱም ፊ ሸይኢን በአንዳች ነገር ካልተግባባችሁ ከተወዛገባችሁ ፈሩዱሁ ኢለላህ ወረሱል ጉዳያችሁን ወደ አላህ ወደ መልእክተኛው መልሱት። ምን ማለት ነው? እኔ እናንተ አልተግባባንም። ለምሳሌ ሰላት አሰጋገር ላይ ተወዛገብን። እኔ ዙሁር የሚሰገደው 6 ረካ ነው አልኩኝ፣ አይደለም አንተ 7 ረካ ነው አልክ።
ታዲያ ማን ነው የሚዳኙ? ቁርአን ሐዲስ ምን ይላል? ዙር 4 ረካ ነው። ስለዚህ እኔም ያንተም ሐሳብ ትክክል አይደለም። እንወረውረውና ወዴት እንሄዳለን? ወደ ሐዲሱ እንመጣለን። በየትኛውም ጉዳያችሁ ያልተግባባችሁበት ነገር ካለ ቁርአን ሐዲስ ምን ይላል? ፈሩዱሁ ኢለላሂ ወረሱል፣ ጉዳያችሁን ወደ አላህ ወደ መልእክተኛው መልሱት፣ ወደ ሐዲስና ወደ ቁርአን። ኢን ኩንቱም ቱእሚኑነ ቢላህ፣ እናንተ እውነት በአላህ የምታምኑ እንደሆነ፣ ወልየውሚል አኺር፣ በዛች የመጨረሻ ቀን ሰዎች በራቆታቸው ለፍርድ በሚቆሙበት ቀን የምታምኑ እንደሆነ ወደ አላህ ጉዳያችሁን መልሱ። ዛሊከ ኸይሩን፣ ይህ ለእናንተ የተሻለ ነው። ወአሕሰኑ ተእዊላ፣ መጨረሻውም ያማረ ነው። አላህ ሱብሓነሁ ወተዓላ ያማረ የሚሆነው ጉዳያችንን ወደ አላህ ወደ መልእክተኛው ስንመልሰው ነው። ስለዚህ ወንድማማችነት ትልቅ ደረጃ አለው። ለዚህ ነው ይህ ወንድማማችነት ቀላል አይደለም። ወንድማማችነት ቀላል አይደለም። ከአካልህ ወንድሜ አይንን ሲያምህ ሰውነትህ በአጠቃላይ ይወረዋል አይደል? ጥፍር ሲያምህ እኮ ሙሉ ሰውነት ያመሃል። እንቅልፍ ታጣለህ። ጥርሳችን ሲታመም ሌሊቱ እንቅልፍ የለም አይደል? ነብዩ በዚህ መሰሉ። ረሱል አለይሂ ሰላቱ ወሰላም መሰሉል ሙእሚኒን፣ የሙእሚኖች የአማኞች ምሳሌ ፊ ተዋዲሂም ወተራሁሚሂም ወተዓጡፊሂም፣ የመዋደዳቸው የመተዛዘናቸው የመተሳሰባቸው ምሳሌ መሰሉል ጀሰድ፣ ልክ እንደ አንድ አካል ነው። ከአካል የሆነ ነገር ሲታመም እንደሚሰማ የአማኞች ምሳሌ ይሄ ነው። ኢዘ ሽተካ ሚንሁ ዑድሁን፣ ከሰውነት የሆነ አካል ከታመመ ተደዓ ለሁ ሳኢሩል ጀሰድ ቢሰህሪ ወልሁማ፣ ሌላው ሰውነት በአጠቃላይ በትኩሳት በህመም በምን ይጠራራሉ። ይህ ስሜት ይጋራቸዋል። አንተም የሙስሊም ወንድም ህመም ሊሆን ይገባል። የሙስሊም ጉዳይ ሊሆን ይገባል። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም፣ የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ላኢላሃ ኢለላህ ቀላል አይደለም። አንድነታችንን እጅጉን የሚያጠናክር ነው። አረቦች የተበታተኑ ህዝቦች ነበሩ። በጎሳ በምን የሚበላሉ ነበሩ። ኢስላም መጣና ግን አንድ አደረጋቸው። አንድ መድረክ ላይ ሰበሰባቸው። እንኳን ከራሳቸው ጎሳ ከሌላውም አምጥቶ አንድነት መጣ። ቢላልን ከሀበሻ፣ አቡበከርን ከቁረይሽ፣ ሱሃይብን ከሩም፣ ሰልማንን ከፋርስ፣ አብደላህ ብኑ ሰላምን ከየሁዲ አምጥቶ አንድ ቦታ ሰበሰባቸው። የላኢላሃ ኢለላህ ቁዋ ቀላል አይደለም። ስለዚህ ወንድማማችነታችንን አንድነታችንን እናጠናከር። አንድነት ኃይል ነው፣ ቁዋ ነው። አንድ ታሪክ ታውቃላችሁ? የሶስቱ በሬዎች ታሪክ። ጥቁር አለ፣ ቡኒ ነገር አለ፣ ነጭ በሬ አለ። ጅብ መጣና ይባላል እኔ እኮ ከእናንተ ጋር ሰላም ነኝ አላቸው። ማን ጋር ተለይቶ መጥቶ ነው? ወደ ጥቁርና ወደ ቡኒ። ይሄ ነጩ ከእናንተ በጣም ተለይቶ ስለሚታይ እሱ እየወሰወሰኝ ነው። ስለዚህ እሱን እንትን ልበል በቃ ከእናንተ ጋር እሺ እኛን ካልነካ አሉና ነጩን በላ። አሁንም መጣና ጥቁሩ ጋር እኔ ያው ከአንተ ጥቁር ነህ አትታይም፣ ከአንተ ጋር ችግር የለብኝም። ይሄ ቡኒው ግን አሁንም ትንሽ እያስቸገረኝ፣ እንደው ቡኒውን በቃ ከኔ ጋር ሰላም ከሆንክ እሱን እሺ ይፈቅዳል። ብቻውን አግኝቶ በላው። የዛኔ ብቻውን ማን ቀረ? ጥቁሩ ቀረ። ጥቁሩን መጥቶ ሲበላው ምን አለ? እኔ የተበላሁት ነጭ የተበላ ጊዜ ነው አለ። መልእክቱ ግልጽ ነው። እኔ አይመለከተኝ የሆነ እንደሚሆን ነገር ሲሆን፣ የሙስሊሞች ጉዳይ የሆነ ነገር ሲሆን እኔ እኛ ጋር አልመጣም። የሆነ መስጊድ እዚህ ጋር ይፈርሳል፣ እኔ አይመለከተኝ ስትል አንተ ጋር ይመጣል። የሁሉም ጉዳይ ነው። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም፣ የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም። ኢስላም ማለት ከባድ ዲን ነው። ነቢዩ ሰለላሁ ዐለይሂ ወሰለም በተለያየ ሐዲስ የነገሩን ወንድማማችነት ከባድ መሆኑን፣ አንድነት ማለት ከባድ መሆኑን ሐጀተል ወዳ ላይ በአያመ ተሽሪቅ ቀናት ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም አንድ መልእክት አስተላለፉ። አን አቢ ነድራ ሐደሰኒ መን ሰሚዐ ኹጥበተ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊ ወሰጢ አያሚ ተሽሪቅ፣ በአያመ ተሽሪቅ መካከል ላይ ሲናገሩ ፈቃል አዩሃ ናስ፣ እናንተ ሰዎች ወይ አላ አዋጅ ንቁ፣ ኢነ ረበኩም ዋሂዱን፣ ጌታችሁ አላህ አንድ ነው፣ ብቸኛ ተመላኪ፣ የማይወልድ የማይወለድ ልጅ የሌለው ከዚህ የጠራ የጸዳ የሁሉም መደገፊያ የሆነ አምሳያ የሌለው ብቸኛ አምላካችሁ አላህ አንድ ነው።
ወኢነ አባኩም አባታችሁም ዋሂዱን አንድ ነው። አባታችን ማለት ነው አደም አይደል? ሁሉም ከአደም ነው የተገኘው። አላ አዋጅ አሉ ላ ፈድለ ሊዐረቢይን አላ አዕጀሚይን አረብ የሆነ ከአረብ ውጭ ካለው ብልጫ የለውም። ወላ ሊዐጀሚይን አላ ዐረቢን እንደዚሁ አዕጀሚዩ ከአረብ ውጭ ያለው ደግሞ በአረቦች ላይ ብልጫ የለውም። ወላ አሕመረ አላ አስወድ ቀዩ በጥቁሩ ላይ ብልጫ የለውም። ወላ አስወደ አላ አሕመር ጥቁሩም በቀዩ ላይ ብልጫ የለውም። ኢላ ቢተቅዋ በምን ቢሆን እንጂ በተቅዋ ቢሆን እንጂ። አንድ ናችሁ። ጥቁር ቀይ አላህ ዘንድ ቦታ የለም። አንድ ናችሁ። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ ሰውነታችሁ ቅርጽ ወደ ንብረታችሁ አይመለከትም፣ አያውቀውም አይደለም፣ ግን ከዚህ ጉዳይ የለውም። ወላኪን የንዙሩ ኢላ ቁሉቢኩም ወደ ቀልባችሁ። ተቅዋን ለአላህ ብለን የምትሰራው ወይስ ለማን ነው? ኢኽላስህን ይመለከታል። ወአዕማሊኩም ወደ ምሰሩ ስራ ጥሩ ነው መጥፎ፣ ያንም ብቻ ነው አላህ የሚቆጣጠርባችሁ እንጂ አንተ ወፈርክ ቀጠንክ ጠቆርክ ቀየህ አይደለም። አላህ ዘንድ ደረጃ ኢነ አክረመኩም ዒንደላሂ አትቃኩም፣ የእናንተ ደረጃችሁ አላህ ዘንድ ትልቅ የሚሆነው ከእናንተ መካከል እሱን የሚፈራ ነው አሉ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም አሉና አበለግቱ መልእክቴን አደረስኩ አሉ። ቃሉ ሰሃቦች አሉ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መልእክቱን አድርሷል አሉ። ثم قال አዩ የውሚን ሃዛ ይሄ ቀናችሁ ምንድን ነው? ቃሉ የውሙን ሐራም ይሄ የተከበረ ቀን ነው አሉ። ثم قال አዩ ሸህሪን ሃዛ ወራችሁ ምንድን ነው አሉ። ቃሉ ሸህሩን ሐራም የተከበረ ነው፣ ዙልሂጃ ነው የተከበረው፣ የዛ ከባድ ቀን ነው፣ 10ኛው ቀን ነው፣ የተከበረ ቀን ነው። ثم قال አዩ በለድን ሃዛ ሀገራችሁስ ምንድን ነው አሉ። ቃሉ በልዱን ሐራሙን የተከበረችዋ ሐራም መካናታ የተከበረችው። ቃለ ፈኢነላሃ አላህ እኮ ቀድ ሐረመ በይነኩም በማዕከላችሁ ሕርም አድርጓል። ዲማአኩም ወአምዋለኩም ወአዕራደኩም ገንዘባችሁን፣ ደማችሁን፣ ክብራችሁን ከሁርመቲ የውሚኩም ሃዛ ፊ ሸህሪኩም ሃዛ ፊ በለዲኩም ሃዛ ይህን አገር ሕርም እንዳደረገው ወሩን ክብር እንደሰጠው ቀኑን ክብር እንደሰጠው ልክም የወንድ እናንተ እርስ በራሳችሁ የደማችሁ የገንዘባችሁ የክብራችሁ ጉዳይም ሕርም ሆኗል አሉ። አበለግቱ አሉ አደረስኩኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ቃሉ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም አዎ የአላህ መልእክተኛ አድርሰዋል ሲሉ ለዩበልገ ሻሂዱ ጋኢባ አሁን እዚህ ያለው ላልሰማው ደግሞ ይህን መልእክቴን ያድርስልኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይኸው እኛ ጋር ደረሰ፣ እኛም እያስተላለፍ ነው። በኢስላም ደረጃ ያለው በተቅዋ ነው። ማንም ከማንም ዘር አይበልጥም። መን በጣ ቢሂ አመሉሁ ለም ዩስሪዕ ቢሂ ነሰቡ ስራ ወደኋላ ያስቀረው ሰው የዘሩ ምንነት ወደፊት አያስኬደው። ስለዚህ ወንድማማችነት ኃይል ነው። ዛሬ ዓለም ላይ ሙስሊሙ ላይ የሚደርሰው መከራ ምኑ ብዙ ነገር ይበዛል። አንዱ ችግር ምንድን ነው? የእኛ ልዩነት፣ የእኛ መለያየት፣ የእኛ ፊርቃ ነው። ጉዳያችን እንዳልኳችሁ የሀሳብ ልዩነት ይኖራል። የሀሳብ ልዩነት ሲመጣ ያን ሀሳብ ልዩነት በቁርአን በሐዲስ መካከል እንዳልነው በአራቱ መዝሐብ እኮ ዙሪያ ላይ እኮ የማይስማሙበት እኮ ጉዳዮች አሉ። ግን በምን ይዳኙታል? በቁርአን በሐዲስ ያንን ነገር ምን ይሉታል? ያስተካክሉታል። አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም 3 ነገርን ይወድላቸዋል። ኢነላሃ አላህ አሉ የርዳ ለኩም 3 ነገርን አላህ ይወድላቸዋል። ወየስኸጡ ለኩም 3 ነገርን ደግሞ ይጠላባቸዋል አሉ። የርዳ ለኩም ለእናንተ ይወድላቸዋል አን ተዕቡዱሁ እሱም ብቻ ልትገዙ፣ ወላ ቱሽሪኩ ቢሂ ሸይአን በእሱ ላይ ምንንም ላታጋሩ አላህ ይወድላችኋል። የአላህ መብት ነው። የአላህ መብት ለፍጡራን አይሰጥም። ለነቢያቶችም ለመላእክቶችም አይሰጥም። ለመሻይኾችም ለወልዮችም አይሰጥም። የአላህ መብት የማን ነው? የአላህ ነው። ስንጨነቅ እጃችን የምናነሳው ወደ ማን ነው? ወደ አላህ ነው። ችግራችንን የሚያነሳልን ማን ነው? አላህ ነው። ሰዎች በራቸውን ቢዘጉብን ሁሉም በእኛ ላይ ቢያድምብን ያልተዘጋብን በር የማን ነው? ይሄ አላህ ነው። ተስፋ እንዳትቆርጥ ወንድሜ፣ ተስፋ እንዳትቆርጭ እህቴ። ጭንቅ ሲልሽ ጭንቅ ሲልህ ሰዎች በራቸውን ቢዘጉብህ መግባ መውጫ ብታጣ የአላህ በር ሁሌም ክፍት ነው። እጅህን አንሳ። ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ያለ ጌታ፣ ቃል ኪዳኑ የሚሞላ ጌታ፣ ሀብታም የሆነ ጌታ፣ ቢሰጥ ማያልቅበት ጌታ ነው ያለ አላህ። የኢብሊስን ዱዓ የተቀበለ ያንተን ዱዓ አይቀበልም? ኢብሊስ እኮ ዱዓ አደረገ። ረቢ ፈአንዚርኒ ኢላ የውም ዩብዓሱን ጌታዬ
ሰዎች ከመቃብራቸው እስኪሚቀሰቀሱበት ጊዜ ድረስ አቆየኝ እድሜን አርዝምልኛል። አንተ ከሚቆዩት ነህ አለው። የኢብሊስን ዱዓ የተቀበለ አንተ 5 አውቃት ሰላት እየሰገድክ ለአላህ እየተደፋ አይቀበለኝም ብለህ ታስባለህ? ሰነፍ ማለት ከዱዓ የሰነፈ ነው። ስለዚህ የአላህን ሐቅ ለአላህ መስጠት ነው። ወአዕተሲሙ ወአን ተዕተሲሙ ቢሐብሊላህ በአላህ ገመድ ምን ልትሉ ነው? አንድ ልትሆኑ ነው። ጀሚያን ሁላችሁ ወላ ተፈረቁ ላትለያዩ። ወየስኸጡ ለኩም ሰላሰን 3 ነገር ደግሞ ይጠላባቸዋል። ቂለ ወቃል እንዲህ ተባለ እንዲወጣ። ዛሬ አላህ ይዘንልን። ፌስቡክ በለው ምን ተብለው ፍርኪ ምርኪ ወሬው ያልተረጋገጠ ምን የሌለ ዝም ብሎ ቂለ ወቃል የተለያየ ነገር ይሄን ይጠላባቸዋል። ወከስረተ ሱአሊ ጥያቄን ማብዛት ያልተገባ ጥያቄ አንዳንዱ ለዲን ፈተና ሆኖ የሚመጣል ማይጠይቅ ጥያቄ የሚጠይቅ ማህበረሰቡ ላይ ፈተና ለማምጣት ወከስረቱ ሱአል ወኢዳአተል ማሊ ገንዘብን ማባከንን በእስላም የተወገዘ ነው። አዎ ገንዘብ የአላህ ነው። አልማሉ ማሉላህ ገንዘብ የማን ነው? አላህ ነው፣ ያንተ አይደለም። እንደፈለገ ልታጠፋ አልተፈቀደም። ወላ ቱስሪፉ ኢነላህ ላ ዩሂቡል ሙስሪፊን አታባክኑ፣ አላህ አባካኞቹን አይወድም። ኢነል ሙበዚሪን ካኑ ኢኽዋነ ሸያጢን ሙበዚሮች የሚያባክኑ ሰዎች እኮ የሸይጣን ወንድሞች ናቸው ነው ያለው አላህ። ማባከን አይፈቀድም። ወኩሉ ወሽረቡ ወላ ቱስሪፉ ብሉ ጠጡ እንዳታባክኑ። ማባከን በኢስላም የተጠላ ነው። አውሮፓዎቹን ወይ ሌላ ዓለም ላይ ያሉት ምግቡንም ያግበሰብሳሉ። መድፋት ላ በልክህ ስትበላ በልክህ፣ ሁሉም ነገር በልክ ነው። ኢስላም ሁሉም የተው ነገር የለም። ይህንን አሉን። ስለዚህ አንድነታችሁ ሲጠናከር ኃይላችሁ ይጠናከራል። ወአጢዑ ላህ ወረሱለሁ አላህና መልእክተኛን ታዘዙ። ወላ ተናዘው አትጨቃጨቁ፣ አትወዛገቡ። ፈተፍሸሉ ወተዝሐበ ሪሑኩም ኃይላችሁ ይወገዳል፣ ትዳከማላችሁ፣ ትርፈከፈከ እዛዛ ትበታተናላችሁ። ወስቢሩ ታገሱ፣ ኢነላሃ ማአሳቢሪን አላህ ከታጋሾች ጋር ነው። ሶብር ኸይር ነገር አለው። ስለዚህ ሁሉን ነገር ኸይር ነገር ወንድምህ ላይ ኸይር ስታገኝ ኸይር ተደሰት። አንድነትን ያጠናክራል፣ ኃይል ያመጣል። ወንድምህ መኪና ያዘ ማሻአላህ አላህ ይጨምርልህ፣ ከዚህ የበለጠ ይስጥህ፣ ዱዓ አድርግ። ወንድምህ ተለወጠ፣ ዲግሪ ያዘ፣ ዶክትሬት ያዘ ማሻአላህ አላህ ይጨምርልህ፣ ደረጃህን ከዚህ ከፍ ያድርግልህ ብለህ መደሰት እንጂ ኬታ መጣ ምን አቃጠለ? ሰጪው ማን ነው? አላህ። አላህ በሰጠው አንተ ምን አመቀኝ? ለኔም ስጠኝ ነው እንጂ ማለት ያለብህ። ሰጪውን አካል መጠየቅ ነው እንጂ ያለብህ። ለምን ተሰጠው? ምን አስባለ? አላህ በሰጠው ምን ጋር አንተ ምን አገባ? ስለዚህ በወንድም ደስታ መደሰት። ረሱል አለይሂ ሰላቱ ወሰላም ምን አሉ? ጃአ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጣና ፈቃል ያ ረሱላላህ አንተ አላህ መልእክተኛው ያላቸው አዩ ናስ አሐቡ ኢለላህ ማን ነው ከሰዎች ሁሉ አላህ ዘንድ የተወደደው አላቸው። ወአዩ ልአዕማል አሐቡ ኢለላህ ከስራዎችስ ወደ አላህ የተወደደው ስራ ምንድን ነው? ፈቃለ ሰለላሁ ዐለይሂ ወሰለም አሐቡ ናስ ኢለላህ ወደ አላህ የተወደደ ሰው ማለት አንፈዑሁም ሊናስ ለሰዎች ጠቃሚ ሆነ። አዎ ለሰዎች ጠቃሚ ሆነ፣ ለሰዎች ጎጂ እንዳትሆን። ሰውን መጥቀም ቢያቅትህ እንዳትጎዳው፣ ወንድምህን ማስደሰት ቢያቅትህ እንዳታሳዝነው፣ የደስታው ምንጭ መሆን ቢያቅትህ የሐዘኑ ምንጭ እንዳትሆን። እህትሽን የደስቷ ምንጭ መሆን ቢያቅትሽ የሐዘኗ ምንጭ እንዳትሆኝ። በሷ ደስታ ላይ ደስታ። አካባቢ ላይ ሲከራይ ወንድምህ አዲስ ነው፣ ጀማ ይመጣል፣ ይሰግዳል፣ ምን ይላል፣ ሰርግ ኒካ ሊያስር ሲፈልግ ማንም የለውም። ከተጨነቀ አስውብለት፣ ቤቱን ዲኮር በዲኮር አድርግለት። አለን ለወንድማችን አብሽር ብለህ የደስታው ተካፋይ ሁን። ይሄ ነው እስላም ያስተምረው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ጠየቃቸውና ለሰዎች ከሰዎች ሁሉ ጠቃሚ ሆነ ነው ለሰው አላህ ዘንድ ተወዳጅ ሆነ አሉትና ወአሐቡል አዕማሊ ኢለላህ አላህ ዘንድ ግን ተወዳጅ ስራ አሉት ሱሩሩን ቱድኺሉሁ ዐላ ሙስሊም በሙስሊም ልብ ላይ የምታስገባው ደስታ ነው። ተክሽፉ አንሁ ኩርበተን ከሱ ጭንቀትን ታስወግዳለህ። አው ተቅዲ አንሁ ደይነን ወይ ዳውን ትከፍልለታለህ። አው ተጥሩዱ አንሁ ጁዓን ወይም ደግሞ ረሃቡን ታስወግድለታለህ። ይሄን ማስተካከል አንድነታችን እንዲጠናከር የመጨረሻው መልእክቴ ለአላህ ብለን እንዋደድ። ለዘር ብለን እንዳንዋደድ፣ ለጥቅም ብለን እንዳንዋደድ፣ ለግሩፕ ብለን እንዳንዋደድ። ለማን? ለአላህ። ለአላህ ብለን ስንዋደድ
ነገ የማንም ጥላ በሌለበት ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚልበት ቀን ላይ አላህ ይጣራል። አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልዕልና ለኔ ክብር ብለው የተዋደዱ የታሉ ይላል አላህ። የት እንዳሉ እያወቀ አላህ ደረጃቸውን ከፍ ለማድረግ አይነል ሙተሃቡነ ቢጀላሊ ለኔ ክብር ለኔ ልዕልና ብለው የተዋደዱ የታሉ? አልየውመ ኡዚልሁም ፊ ዚሊ ዛሬ የማንም ጥላ በሌለበት ጥላ ስር አጣልላቸዋለሁ ይላል አላህ። ለሱ ብለው ተዋደው ተፋቅረው ነገ የውመል ቂያማ ከሚጠሩት አላህ ያድርገን። አልሐምዱሊላሂ አለዚ ሀዳና ሊልኢማን ወአክረመና ቢልቁርአን ወገመረና ቢልፈድሊ ወኒዓም ወልኢሕሳን ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ جعل الإسلام عصمة لمن تمسك به من الضلال والفرقة والهوان وأشهد أن محمدا عبده ورسوله المبعوث بالرحمة إلى الإنس والجان صلى الله عليه وعلى آله وأصحابه الذين جاهدوا في الله باللسان والمال وسلم تسليما كثيرا إلى يوم الدين. أما بعد فاتقوا الله الذي تساءلون به والأرحام وتمسكوا بدينكم واشكروا على نعمة الإسلام. የተከበራችሁ አባቶች ወንድሞች፣ ወንድማማችነት ኒዕማ ጸጋ፣ አንድነት ኃይል ነው። ይህን አንድነት ከሚያበላሹብን ነገሮች አንዱ ጭቅጭቅ፣ ንዝንዝ፣ እርስ በርስ አለመግባባት፣ ስሜትን መከተል፣ ምቀኝነት፣ ሐሜት የመሳሰሉ ነገር ማዋሰድ በአጠቃላይ ምን ያደርጋል? የሙስሊሙን አንድነት ይበታትናል። ነገር ማዋሰድ እከሌ እንዲህ ብሏል እንዲህ አለ እንዲህ ተባለ እንዲወጣ ለአንተ ወዳጅ መስሎ መጥቶ እከሌ እንዲልሃል ይልሃል። ካንተ ይሰማና ደግሞ ሌላ ጋር ሄድና ደግሞ እከሌ ሚልን ሰማ ይልሃል። ምን አደረገ? በሁለት ወንድማማቾች መካከል ልዩነት ፈጠረ። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ አለ አላህ። አንድ ወረኛ ሰው አላህ ቀይ ካርድ ሰጠው። ምን አይነት ካርድ? ፋሲቅ አለው። ወረኛን ሰው ኢንጃአኩም ፋሲቁን ቢነበኢን፣ አንድ ወረኛ ሰው ወሬ ይዞ ከመጣ አጣሩ። ይህ ቁርአን የወረደበት ታሪክ ይገርማል። ነቢዩ ሰለላሁ ዐለይሂ ወሰለም ከሆኑ ጎሳዎች ሂድና አሉት አንዱን ሰሓባ የዘካ ገንዘብ ተቀበላል። ከርቀት ሲያያቸው ጦር ይዘዋሉ፣ ምን ይዘዋሉ፣ ሳይጠይቅ ምን ሳይል አረ እንዲህ ሊዋጉ ብሎ ተናገር። ነቢዩ ነው እንዴ አላህን ሐቅ ከለከሉ? አላህ ያዘዘውን ብሎ ጦር ሲይዙ መንገድ ላይ አላህ አስቆማቸው። ቁርአን ወረደ። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። ፋሲቅ የሆነ ሰው ወሬ ይዞላችሁ ከመጣ ፈተበየኑ ምን በሉ? አረጋግጡ። ያንን ማረጋገጥ አለባችሁ። አረጋግጡ አሉ። ማን? አላህ አረጋግጡ አለን። ስለዚህ ወሬ የሚያመጣ ሰው ከባድ ነው። የሙስሊምን አንድነት፣ የጎረቤትን እንደዚሁም የወንድማማችነትን ባልና ሚስትን ያለያያል። ነገር አዋሳሽ ሰው ጀነት አይገባም። ላ የድኹሉል ጀና አነማም ተብሏል። ነገር የሚያወሳስድ እዚህ ያለ ነገር የሚያመጣ ሰዎችን የሚያባላ ሰው ምን አይመጣም? ጀነት አይገባም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጀነት አይገባም። ማን? ወሬ የሚያመላልስ ሰው። ወዳጅ መስሎ ይመጣል፣ ያጣላል። ባልና ሚስትን ያባላል፣ ያፋታል። በትዳር መካከል ችግር ይፈጥራል። ማን? ነገር የሚያዋስር ሰው። ስለዚህ በኢስላም ነገር የሚያዋስር ሰው፣ በወንድማማቾች መካከል ችግር የሚፈጥር ሰው በጣም እጅጉን የተጠላ ነው። ምቀኝነት ወንድማማችነትን ያበላሻል። ሐሜት ወንድማማችነትን ያበላሻል። እርስ በርስ ባለን ግንኙነት ከሚያበላሹበት በንግድ ጭምር በወንድማማቾች መካከል ነቢዩ ሰለላሁ ዐለይሂ ወሰለም ላ ተሐሰዱ እንዳትመቀኛኙ፣ ወላ ተናጀሹ፣ ወላ ተባገዱ፣ ወላ ተዳበሩ እንዳትኮራረፉ፣ ጀርባ እንዳትሰጣጡ፣ አንዳችሁ በአንዳችሁ እንዳትቦጫጨቁ አሉ። ወላ በይ ባዕድኩም አላ በይ ባዕድ፣ ከፊሉ በከፊሉ ንግድ ላይ እንዳይሰራ አሉ። ምን አይነት ስራ? እዚህ ጋር እየሸጠ በኢስላም አስተምሮ ገና ሳይጨርስ ጎረቤት ና እኔ ቀንሽ ልሽጥልህ እንዳትል ከሱ ጋር ውሉን ይጨርስ መጀመሪያ። ይሄ በማዕከላችሁ ምን ይፈጥራል? ችግርን፣ ወንድማማችነትን ያበላሻል አሉ። ወኩኑ ዒባደላሂ ኢኽዋና፣ እናንተ የአላህ ባሪያዎች ወንድማማቾች ሁኑ። አልሙስሊሙ አኹል ሙስሊም፣ ሙስሊም ለሙስሊም ወንድሙ ነው። ላ የዝሊሙሁ ወላ የኽዙሉሁ ወላ የሕቂሩሁ፣ አይበድለው፣ አሳልፎ አይስተው፣ የበታች አድርጎ አይመለክተው አሉና አተቅዋ ሃሁና፣ ተቅዋ ማለት እንዲህ እያሉ ወየሺሩ ኢላ ሰድሪሂ ሰላሰ መራት፣ ወደ ደረታቸው ወደ ቀልባቸው 3 ጊዜ እያመላከቱ የተቅዋ ቦታ ይሄ ነው አሉና ቢሐስቢ ምርኢን ሚነ ሸሪ፣ ለአንድ ሰው ከሸር ከመጥፎ ነገር ይበቃዋል አን የሕቂረ አኻሁል ሙስሊም፣ ሙስሊም ወንድሙን የበታች አድርጎ መመልከት። እህቴ እህትሽን እንዳትንቂ፣
ወንድሜ ወንድምን እንዳትንቅ። ወንድምነት ክብር ነው። እህትነት ክብር ነው። ለአንተ መከታ ነው። ወንድምነት አንድነት ኃይል ነው። ይህን አንድነት አጠናክሩ። ኩሉ ሙስሊሚን አላ ሙስሊሚን ሐራሙን ደሙሁ ወማልሁ ወዕርዱሁ። ይሄ ነቢ ስ ስለም አስተምሮ ሕርም ነው፣ ከባድ ነው። ይሄ ሲባል የሌላ ይነካል አይደለም፣ ሐራም ነው። የሙስሊም በጣም ከባድነቱን ለመግለጽ እንጂ የማንንም ገንዘብ የማንንም ሐቅ መንካት በኢስላም አይፈቀድም። ኢስላም የፍትህ ዲን ነው። ኢስላም የሰላም ዲን ነው። ኢስላም የእዝነት ዲን ነው። ለሰዎች ፍትህን ለማምጣት የመጣ ዲን ነው። ሰዎችን ከጨለማ ወደ ብርሃን ለማምጣት የመጣ ዲን ነው። ሰዎችን ጣዖት ከማምለክ ሰውን ከማምለክ ወደ አላህ ወደ ማምለክ ያመጣ ዲን ነው። ኢስላም ማለት በአረቡ ዘመን ላይ በነብዩ ሰለላሁ ዐለይሂ ወሰለም ሀገር በዛ ወቅት ላይ ሴት ልጅ ከነይወታ በምትቀበርበት ሴት የተከራከረ የሴትን መብት ያረጋገጠ ነው። ዛሬ ግን ኢስላም የሴትን መብት ይነካል እንዲነካል እያሉ ይለፈልፋሉ። ውሸት። እነሱ እንደፈለገችው ስላልሆኑላት፣ ስላልተገላለጠች፣ ራቆቷን ስላልሄደች፣ ፀጉሯን ከፍታ ስላልሄደች መብቷን ረገጡ። መብቷንማ ኢስላም ነው የሰጠው። ደረጃ ሻንቺ ይህ ነው ብሎ እናት ሆኖ አከበራት፣ ሚስት ሆኖ አከበራት፣ እህት ሆኖ አከበራት፣ ልጅ ሆኖ አከበራት። ሱረቱ ኒሳ የሴቶች ምዕራፍ፣ ሱረቱ መርየም የመርየም ያቺ ቅድስት የተቀደሰች አላህ ያከበራት የወደዳት የነቢዩላህ ዒሳ እናት ጥብቆ የሆነቿ ሴት ታሪክ የተገለጸበት የሴቶች ሞዴል የሆነችዋ መርየም የነ ፋጢማ የነ አይሻ የነ ኸዲጃ የነ ሱመያ በሐዲስ የተገለጸበት ሴቶች የናንተ አርአያ እነሱ ናቸው። አንድነታችሁን ጠብቁ፣ አንድነታችንን ጠብቅ። አንድነት ኃይል ነው። هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم اجعل جمعنا هذا جمعا مرحوما واجعل تفرقنا من بعد تفرقا معصوما ولا تدو فينا ولا معنا شقيا ولا محروما اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم انصر من نصر الدين واخذل من خذل المسلمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين اللهم ادفع الظالمين بالظالمين اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكره على نعمه يزيدكم ولذكر الله أكبر والله يعلم ما تصنعون